በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ተወደድከው አባታችን ሰማያትን የሰራ ምድርን የመሰረትክ ከጥንት ዘመን ጀምሮ ከአባቶቻችን ዘመን ጀምሮ በሕዝብ ሁሉ ፊት መልካምነትን እያሳለፍክ በታማኝነት የመራሃን አቤቱ ተስፋ ኪዳንን ትፈጽም ዘንድ ውድ ልጅህን ጌታችን ኢየሱስ ክርስቶስን ወደ ዓለም የላክልን በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም በእሱ ባደረግከው ቸርነት እናመሰግንሃለን። ከመንፈስ ቅዱስ ጋር ሁሉን የምትችል መድኃኒታችን ሆይ አንተ ለሕሙማን ፈውስ ነህ። የታሰሩ የሚፈቱብን፣ አጋንንት ያሰሯቸው፣ ክፉ ያሰራቸው፣ ደዌ ያሰራቸው በአንተ ነው የሚፈቱትና የታመሙትን በየቤቱ በየሆስፒታሉ በየጸበል ቦታው ያሉትን ድውያንን በቸርነት ፈውስልን። ቅዱሱ መንፈስ በእነሱ ላይ ይሁን። ጌታችን ኢየሱስ ክርስቶስ ሆይ ቅዱሱ ስምህ ይቀድሰን፣ ይባርከን፣ ይፈውሰን። ለአንተ ከአብ ከመንፈስ ቅዱስ ጋር ምስጋና ይገባሃል። አሜን። ተወዳጆች የእግዚአብሔር ልጆች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች አብይ ጾምን ስንጾም እና ቅዱሱን ጾም ስንጾም የተቀደሰ ስራ እየሰራን ነው። በዚህ ጾም የምናግዛት አንዲት እናት አለች እና በክፍለ ሀገር ውስጥ ነው የምትገኘው። ልጇ በድንገት ትምህርት ቤት በሄደበት ወድቆ ያው ራሱን ስቶ ነው ያለው እና ሕክምናም እንዲያገኝ እሷም ደግሞ ወታ የምትገባ ነች። ቤቷ እንድትመግብ እናግዛታለን፣ እናቋቁማታለን። 09114138 ስልክ፣ ዋትሳፕ፣ ቫይበር፣ ቴሌግራም ላይ ቦቲማፕ ላይ አለው። መልእክት አኑሩልኝ፣ አድራሻ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ቅዱስ ዳዊት በመዝሙር 33 ቁጥር 4 ላይ እግዚአብሔርን ከኔ ጋር ታላቅ አድርጉት ይላል። እንግዲህ ያው አንዳንዴ በጣም ቅርብ ቋንቋዎች የሚመስሉ ግን በጣም ጥልቅ የሆነ ሀሳብ ያላቸው ከሰማይ ከፍ ያለ በጣም ጥልቅ የሆነ የራቀ ትልቅ ሀሳብ ያላቸው ቃላት ናቸው። መጽሐፍ ቅዱስ ቃላት እንደ ቀልድ የምናነባቸው ተቀምጠን ስንመረምራቸው ቀን መሽቶ ሊነጋ ይችላል። አሁን ይህን ቃል ብዙዎቻችን እናውቃለን። እግዚአብሔር ታላቅ ነው ብለን እንላለን። ግን የእግዚአብሔር ታላቅነት በፊታችን ምን ያህል ነው የሚለውን ግን መጠየቅ ያስፈልጋል። ለዚህ ነው ዳዊት ሰዎች እግዚአብሔርን ያውቁታል፣ ግን እግዚአብሔርን ትልቅ ነው ይላሉ ወይ ታላቅ ነው ይላሉ ወይ? እሱ ላይ ጥያቄ አለው። ስለዚህ እነዚህን ሰዎች ያነቃቃል፣ ያነሳሳል። የሚያምኑ ምዕመናን ልጆቹን የእስራኤልን ልጆች ያዕቆብን ልጆች ኑ ከኔ ጋር እግዚአብሔርን ትልቅ እናድርገው ይላል። ያ ማለት የሰው ቋንቋ ነው። ሰው እግዚአብሔርን ትልቅ አድርጎት አያውቅም። ሰው ሳይኖር ፍጥረት ሳይኖር ትልቅ አምላክ አለ። ምስጋና ሳይኖር ምስጉን አምላክ አለ። መዝሙር ሳይኖር የተዘመረለት አምላክ አለ። መላእክት ሳይኖሩ ማህሌት የሚሰማ አምላክ ነበር። ግን እኛ የሚገባና በሚገባን ቋንቋ እንድንረዳው ነው። ሰው ስለሆንን በሰው ቋንቋ ነው ስለ እግዚአብሔር የምንናገረው። ስለ አምላካችን የምንናገረው ቃል በቂ ሆኖ አያውቅም ለእግዚአብሔር። ኦገስትን የተባለው ቅዱስ ሰው ይቅር በለኝ ይላል። ስለአንተ ስናገር የማይመጥንህን ስለምናገር፣ ኢቭን ጥሩ ነገር እንኳን ስናገር አንተን ይመጥናል ብዬ አላስብም እና ይቅር በለኝ ይላል። እውነቱን ነው፣ ይቅር ይበለን። እኛ ስለሱ የምንናገረውና እግዚአብሔር የሆነ በጣም የማይገናኝ ነው። እና እግዚአብሔርን ከኔ ጋር ታላቅ አድርጎት ሲል እሱ ታላቅ አድርጎታል በህይወቱ። አንዳንድ ነጥቦች እናነሳለን። እግዚአብሔርን ታላቅ ማድረግ ምንድን ነው? በህይወት ውስጥ የመጀመሪያውና ቀዳሚው ነገር መሪ ማድረግ ነው። በህይወታችን ውስጥ የእኛ ትልቅ ማን ነው? ለምሳሌ ታላቅ ልጅ ይኖራል፣ በኩር ልጅ ይኖራል። ቤተሰብ ውስጥ አባወራ ካለ አባወራ ታላቅ ነው። ነገር ግን ከአባወራ የሚበልጠው ታላቅ የቤታችን አምላክ እግዚአብሔር አለ ማለት ነው። እኛ የምንወስነው አባት የሚወስነው፣ እናት የምትወስነው፣ ወይ ደግሞ በወንድማማቾች መካከል ታላቅ ወንድም የሚወስነው፣ በስራ ቦታዎች ካምፓኒ ኃላፊ የሚወስነው፣ የሀገር መሪ የሚወስነው ውሳኔ ከእግዚአብሔር ውሳኔ በታች መሆን አለበት። ይህን ማመን አለበት። ስለዚህ ሀገርን የሚመራ ቤተክርስቲያንን የሚመራ ክብር የሚከተለው ድባብ የሚዘረጋለት የሚመሰገን ሰው ግን ከሱ በላይ ትልቅ አምላክ እንዳለ እንዳይረሳ ማሳሰቢያ ነው። ቤተሰብን የሚመራ በቤት ውስጥ የተከበረ የተደመጠ ጸጥ ረጭ የሚባልለት ግን የእሱ ጌታ ደግሞ በእውነትም በፊቱ ጸጥ ረጭ ሊልለት የሚገባ አምላክ ሰማይ ላይ እንዳለ እንዳይረሳ ነው። በአጠቃላይ እኛ የሚገዛን ትልቁ ፍቃዱ በሰማይ እንደሆነች በምድር ላይ እንዲሆን የምንጠይቀው በቅዱስ ፍቃዱ እንዲመራ የምንፈልገው ድንቅ ጌታ ሰማይ ላይ እንዳለን መረዳትና ማወቅ
ነው። ዳዊት ይህንን ነው የሚናገረው። ዳዊት ንጉሥ ነው፣ ግን ከሱ በላይ ታላቅ አምላክ እንዳለ ደግሞ ይናገራል። ንግስናው፣ ኢጎ በውስጡ ያለው ክብሩ፣ ወርቁ፣ ጥላው፣ ምኑ አጀቡ አላዘናጋውም። ጌታውን እንዲሸፍንበት አልፈለገም እና ለዛ ለትልቅነቱ ለራሱ ትልቅነት እግዚአብሔር ትልቅ ነው እያለ ይነግረው ነበር። ስለዚህ በእግዚአብሔር ፊት ራሱን ለማዋረድ ሲዘምርም አዋርዶ ራሱን ለመዘመር ንስሐ ሲገባም አመድ ላይ ለመተኛት ዳዊት ችግር አልነበረበትም። ለምን? እግዚአብሔርን ትልቅ አድርጎ በትክክል የሚቀበልና ያምን ስለነበረ ነው። እና ይሄ ትልቁ እታችም ለመውረድ ላይም ለመውጣት የሚያግዘን ትልቅ መረዳት ነው፣ እግዚአብሔርን ትልቅ አድርጎ ማየት። ሁለተኛው እግዚአብሔር ነው እና ስለ እግዚአብሔር የሚነገሩ ነገሮች በሱ ልክ ናቸው። ለምሳሌ እግዚአብሔር መሐሪ ነው ብለን እንላለን እና ግን እኛን የሚምረን አይመስለንም እና ምን እናስባለን መሰላችሁ? እግዚአብሔርን በእኛ ልክ እናመጣዋለን፣ እናወርደዋለን። እና እግዚአብሔር ታላቅ ነው የምትል ነፍስ ምሕረቱም እግዚአብሔርን እንደሚያክል ማወቅ አለባት። ምሕረቱ እኔን አያክልም፣ አንተን አያክልም። እግዚአብሔር ነው። ስለዚህ እግዚአብሔር ምሕረት እሱን የሚያክል ነው። ይህን መረዳት ያስፈልጋል። እና እንደዚህ ከሆነ የፈለገ ምንም አይነት ኃጢአት ብንሰራ ድካም ቢኖርብን ንስሐ ለመግባት አቅም እናገኛለን። አቅም የምናጣው ግን ለምን መሰላችሁ? እግዚአብሔር በእኛ ትከሻ ልክ ትከሻ ያለው ስለሚመስለን ነው። ታላቅነቱን ያልተረዳ ልብ ስላለን ነው። የሮም መልእክት ላይ ቅዱስ ጳውሎስ በሮም መልእክት ምዕራፍ 4:5 ላይ ኃጢአተኛውን በሚምር የሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። በጣም የሚገርመኝ ቃል ነው። እግዚአብሔር ይምራል ብሎ የሚያምን ነው፣ የሚናገር አይደለም። የእውነትም የሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል፣ እምነቱ እውነተኛ ይደረግለታል ማለት ነው። ለምንድን ነው እንደዚህ ያለው መሰላችሁ? ብዙ ጊዜ እግዚአብሔርን ሰው በራሱ ልክ ነው የሚያስበው። በራሳችን ልክ ደግሞ ስናስበው እኛ ለራሳችን እንኳን ትዕግስት የለንም። ታውቃላችሁ፣ ሰው ከተነሳበት ራሱን ያጠፋል እኮ፣ ራሱም ላይ አይታገስም። ራሳችንን የማንታገስ ደካሞች ስለሆነ እግዚአብሔር የሚታገሰን አይመስልንም። ግን እግዚአብሔር መሐሪ ነው ስንል በእግዚአብሔርነቱ ልክ ምሕረት እንዳለው ማመን ያስፈልጋል። የሚታየውና የማይታየውን ዓለም መሸከም የሚችል ምሕረቱ ለዘላለም የሆነ ነው። ወንጌል ላይ ስለ ምሕረት ሲያስተምረን ጌታችን ኢየሱስ ክርስቶስ ወንድም ቢበድልህ በቀን ውስጥ 7 ጊዜ 7 ቢሆን ይቅር በለው። ያ ማለት 490 ጊዜ እንኳን በቀን ቢበድልህ ይቅር በለው ይላል። ሰው እንኳን በሰው ስርዓት በቀን ውስጥ 400 ጊዜ አይበድልም የሰው ልጅ። እንደው ቢበድል እንኳ ግን ይቅር በለው። ሰው እንኳን በዚህ ልክ ምሕረት እንዲኖረው ከወደደ የእሱ ምሕረት ምን ያህል ነው? እና የእግዚአብሔር ምሕረት በትልቅነቱ ልክ ልንረዳ እንደሚገባ ነው። ከኔ ጋር እግዚአብሔርን ትልቅ አድርጎት ሲለን ቅዱስ ዳዊት ችሎታው፣ ሶስተኛው ነገር እግዚአብሔር ችሎታው፣ የእግዚአብሔር ችሎታ በእግዚአብሔርነቱ ልክ ነው። እግዚአብሔርነቱ ልኩ ምንድን ነው? ምንድን ነው ልኩ? ሀገሩ የት ነው? የት ነው መድረሻው? የአምላካችን ልክ ምንድን ነው? ይገርማችኋል። በዚህ በአራቱ እንስሶች ስለ አርባቱ እንስሳ ወይም ስለ አራቱ እንስሳዎች ኢሳይያስም ላይ ራእይም ላይ ሕዝቅኤል ላይም ተጽፈዋል። የጌታን ዙፋን የሚሸከሙ 6 ክንፎች አላቸው፣ መላእክት ናቸው። አንደኛው መልአክ አንበሳ፣ አንደኛው ሰው፣ አንደኛው ንስር፣ አንደኛው ላም ይመስላል። 6 ክንፎች አሏቸው። በሁለቱ ክንፎቻቸው ፊታቸውን ይሸፍናሉ፣ በሁለት ክንፎቻቸው እግሮቻቸውን ይሸፍናሉ። ከመለኮቱ ከክብሩ ጌትነት የተነሳ ስለሚፈሩት እና በሁለት ክንፎቻቸው ግን ይበራሉ ይላል። ይኸው እንግዲህ እየበረሩ ነው። የት እንደሚደርሱ አይታወቅም። እስካሁን እስከ ዘላለም ይበራሉ። እስከ ዘላለም ይበራሉ የሚለው ሐሳብ ስታጠኑ ምን ማለት ነው? የእግዚአብሔር ወሰን የት ነው? እግዚአብሔር ምንድን ነው የሚያክለው? ስለዚህ አይምሯችን እንደ አባ ሕርያቆስ ቅኔ ወደ አኗኗሩ ነው የሚመለሰው። ሊያስበው አይችልም። አሁን ይወላችሁ እንደዚህ ከሆነ እግዚአብሔር በዚህ ልክ በጣም ልንገምተው የማንችለው ትልቅ አምላክ ከሆነ ችሎታውም ልንገምተው የማንችለው ትልቅ መሆኑን ማወቅ አለብን። ይህንን መማር ያለብን ለምንድን ነው? አሁንም እንደ ራሳችን እያየ ነው የእግዚአብሔር ችሎታ በእኛ ችግር የሚሸነፍ ይመስለን ብዙ ሰዎች ስላለን ነው። የሚገጥመን ተግዳሮት፣ የሚገጥመን ችግር፣ የሚገጥመን ተራራ፣
በእግዚአብሔር ፊት ምንም እንዳልሆነ የሚረዳ ልብ ብዙዎቻችን ያለን አይመስለኝም። ይሄ የሆነው እግዚአብሔርን ታላቅ አድርጎ ከማየትና ከማመን ጉድለት የተነሳ ነው። ስለዚህ እግዚአብሔር ችሎታ ከሰው አቅም በላይ ነው እና ያመኑ ሰዎችን ብዙ ጊዜ እግዚአብሔር ባመኑ ሰዎች ፊት ይጠቀም የነበረው አሰራር ችሎታውን ማሳየት ነበር። ምን ማለት ነው? አቅማቸውን ያስጨርሳቸው ነበር። ለምሳሌ ይስሐቅ ሊወለድ ሲል የአብርሃምና የሳራ የመውለድ አቅም አልቆ ነበር፣ ግን ይስሐቅ ተወለደ። ኢያሪኮ ሊፈርስ ሲል የእስራኤል ልጆች ጉልበት ከተማይቱን 7 ጊዜ በመዞር ዝሎ ነበር። በደከማቸው ጊዜ ግንቡ ፈረሰ። ባህረ ኤርትራ በተከፈለ ጊዜ ሕዝቡ በፍርሃት ጉልበቱ ቀልጦ ነበረ። ነገር ግን ባህሩን በትር ሲነካው ተከፈለ። ሰው የማይችለውን ማድረግ የማይችለውን እያደረገ እግዚአብሔር ታላቅ እንደሆነ ለሰዎች ያስተምር ነበር። በቃዴስ በርኔ የሚበላ በሌለበት የአሸዋ ግለት ውስጥ የሚጠጣ ውሃ ከድንጋይ ላይ ያወጣ ነበር። ማን እንደጋገረው የማይታወቅ እንጀራ እንደ ዝናብ ያዘንብ ነበር። እግዚአብሔር ትልቅ እንደሆነ ከኛ ጉዳይ በላይ እንደሆነ ግን ሰው በዚህ ልክ የተረዳ የገባው አይደለም። መማር መቼም ራስን ለማስተካከል አለ። እግዚአብሔር ልጆች እግዚአብሔር ትልቅ ነው ስንል ችሎታውም ትልቅ ነው። ፍጹም ከኛ ችግር ጋር አይገናኝም። የዚህ ዓለም ጠበብቶች ለችግርህ ትችላለህ አትበለው፣ እግዚአብሔር ይችላል በለው ይላሉ። ችግር ከእግዚአብሔር በታች መሆኑ ለእኛ ምንም ለማንባል ምንድነው የአሕዛብ ብዛት እንደ ዝናብ ጠብታ ነው ይላል። እኛ ብዙ እንኳን ሆነን ብንቆጠር እንደ ዝናብ ጠብታ ለምንታይ ለእኛ የእኛ ችግር ለእግዚአብሔር ምንድን ነው? ብዙ ሰዎች ችግር ውስጥ ነው ያለ ነው፣ ግን አሁንም እግዚአብሔር የሚችለው አይመስለንም። ያን ችግር እግዚአብሔርን ኑ ከኔ ጋር ታላቅ አድርጉት ይላል ዳዊት። ትልቅ አምላክ እንዳለን ማመን ያስፈልጋል። ደጋግመን ማመን አለ። ስንጸልይ ጠዋትና ማታ ትልቅ አምላክ አለ ማለት አለብን። የሚችል ኃያል አምላክ እግዚአብሔር ችሎታው በራሱ ልክ ነው፣ በሰው ልክ አይደለም። እና ሰው እንኳ ችሎታው በራሱ ልክ ነው። እኔና ልጆቼ እኩል አይደለም ችሎታችን። እኔና አያቶቼ ችሎታችን እኩል፣ እኔና መሪዎቼ ችሎታችን እኩል። ሰው እንኳን አቅሙ ይለያየ፣ እንኳን እግዚአብሔርና ሰው እና የእግዚአብሔርን ታላቅነት ከዚህ አንጻር መረዳት ያስፈልጋል። የእግዚአብሔርን ጥበብ እውቀትና ሐሳብ ያው ብዙ ጊዜ አይምሮ አለን፣ ማስተዋል አለን። ሰሞኑን አይ ቲንክ ከ3 ቀን በፊት በአይምሯችን ብቻ እንኖር የሚል ትምህርት ተምረናል። እውቀት አለን፣ ማሰብ እንችላለን፣ መመራመር እንችላለን፣ መናገር እንችላለን። እግዚአብሔርን ልንመክር ደግሞ እንሞክራለን። አንዳንዴ አብርሃም እንደዚህ አድርጎት ነበር። በዘፍጥረት መጽሐፍ 17 ላይ እንዴት ጌታ ሆይ አንተ ጻድቁን ከኃጥኡ ጋር ታጠፋለህ ብሎ ጠይቆት ነበር። በወዳጅነት መንገድ እየወቀሰው ነበር እግዚአብሔር። ያው ሰዎች አጠቃላይ እንደዚህ ነን። እግዚአብሔር የተሻለ አዋቂ እንደሆነና በእግዚአብሔርነቱ ልክ ጥበቡ ትልቅ እንደሆነ አንገንዘብ። በእኛ ልክ ነው የምናየው። ያው እሱም ከኛ ጋር ስለሚነጋገር ይታገሰናል፣ አንደርስታንድ ያደርገናል። ታውቃላችሁ ህፃናት ልጆች ብዙ ጊዜ ከህፃናት ልጆች ጋር መጫወት የእነሱን ንግግሮች ማዳመጥ እወዳለሁና አንዳንድ ጊዜ በቃ የሚያወሯቸው ነገሮች በጣም ይገርሙኛል እና እነሱ በእነሱ ልክ ነው የሚያስቡት። ያው ብዙ ጊዜ ታውቃላችሁና እናንተንም እንደራሳቸው ነው የሚያዩዋችሁ እና በጣም አዋቂ ነኝ ይላሉ ህፃናት። አዋቂ ነኝ ማለት ይብዛባቸው እና እኔነቴን አይባቸዋለሁ በእግዚአብሔር ፊት። እናንተ መቼም ከኔ በላይ የተሻለ ነገር ትማራላችሁ። በዚህ ራሳችንን እናይባቸዋለን በአምላካችን ፊት እንደ ህፃን እንደሆነ። አንዳንዴ በቃ እኔ አንድ ሰሞን ምልል ነበር፣ ፈቃድ ያናደዳል ነበር እና የእውነት ምናደድ ነበር በእግዚአብሔር ፈቃድ። ፈቃዱን እፈልጋለሁ፣ ግን ፈቃዱን በፈለግኩኝ ጊዜ እንዳለ የምፈልገውን ነገር ነበር የሚከለክለኝ። ፈቃድ ይሁን ብዬ ጸልዬ የፈለግኩትን ነገር አጣ ነበር። ስለዚህ የእግዚአብሔር ፈቃድ የእኔ ፍላጎትና መሻት ጸር ይመስለኝ ነበር። ያንን አልፎ ጸንቶ ፈቃዱን ማመን መቼም የእግዚአብሔር ጸጋ ካረዳ አይሆንምና፣ ግን ጸንቼ ሄድ ነበር ወደፊት። በኋላ ደግሞ እግዚአብሔር ፈቃዱ
ከሁሉ በላይ መሆኑን መቀበላችንን ሲረዳ ፈቃዱ ቅዱስ መሆኑን ደግሞ ያሳየናል። ያስተወን ነገር፣ ያስጣለን ነገር፣ ተው ያለን ነገር ቆይቶ በጣም እንደሚጎዳን እንዲገባን አድርጎ ያስረዳናል። እግዚአብሔር በጣም ትልቅ አምላክ ነው። ነገን ሲያይ፣ ፍጻሜያችንን ሲያይ፣ መንገዳችንን ሲያይ፣ የምርጫችንን ውሳኔና ውጤት ሲያይ ይከለክለን። ግን እግዚአብሔር ትልቅ ነው ብለን አናምን። በእኛ ልክ ስለምናስበው እንደ ሕፃን እናለቅሳለን። ዳዊት ግን ነው የእግዚአብሔርን ሀሳብ ከኔ ጋር ታላቅ አድርጉት፣ ፈቃዱን ትልቅ አድርጉት፣ ማየቱን ትልቅ አድርጉ። እኛ ከምናየው የተሻለ እግዚአብሔር ያያል። እኛ ከምንፈልገው የተሻለ የሚጠቅመንን ያውቃል። በአጠቃላይ እግዚአብሔርን ታላቅ አድርጎ መረዳት ትንሽ ነገር አይደለም። ብዙ ነው፣ ዘርፉ ብዙ ነው። እንዲገባን ነው ይህን ያህል የተነጋገርነው። የሰማነውን በልቦናችን ጻፍ። የእግዚአብሔር ቸርነት፣ የእናታችን የቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። የምትረዳዋን እናት ጉዳይ አትርሱ። እንዲሁ ኮሜንት አድርጋችሁ ቃለ ሕይወት ያሰማልኝ ብላችሁም ትምህርቱንም የገባችሁን ጽፋችሁ መርቃችሁን ውጡ። የላይክ በተኑን ተጫኑ። ደስ ያላችሁ የሚጠቅም ነው ብላችሁ የምታስቡት ደግሞ በተለያዩ ፔጆቻችሁ ላይ ትምህርቱን አካፍሉት። እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም